ለሃ ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ድርሳን ዘደረሰ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ በእንተ ክብራ ለድንግል ንጽሕት ማርያም ወበካያ ወላሃ በእንተ ስቅለተ ወልዳ ወበእንተ ርደቱ ውስተ መቃብር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር ፍቅር አንድነት የድንግል ንጽሕት ማርያም ልመናዋ ክብሯ ከኛ ጋር ለዘላለሙ በእውነት ይደርብና ስለ ልጇ መሰቀልና ወደ መቃብርም መውረድ በከበረች በትንሣኤውም ቀን በተነሳ ጊዜ ሄዳ ስጋውን ባለማግኘቷ ስላለቀሰችው ልቅሶና ስለ ክብሯ የብህንሳ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ አባቶች አለቃ የያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመችው ልጆች ራሔል የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ወደ ቦታ ይዛ ላልተሰደደችባቸው ልጆች ራሔል የምታለቅስ ከሆነ ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽሕም ሽማግሌ ያዕቆብ ልቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጡት አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱት ሌላ ልብስ ነበረ። የራሱን ልብስ ግን እርስ በራሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበረ። ድንግል ማርያም ሆይ ተቀምጠሻል፣ ምን ታደርጊያለሽ? ብለው የልጅሽን መሰቀሉን በነገሩት ጊዜ በመላእክት መካከልም ቃልሽ ያማረ ነበረ። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክመዋል፣ አንድ እንኳ ወደ እርሱ የሚቀርብ የለም። ያና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆመዋል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤት የድንግል ማርያም ሆይ በዮሐንስ ቤት ዛሬ ልቅሶሽ በእውነት ጣዕም ያለው ነበረ፣ እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለው ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ለክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉት ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ስብከት ወዮ። ልጄ ሆይ ስለ ኃያላነ እስራኤል ሞት ካረዷቸው መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል፣ ልገስጽም አልተቻለኝም። ዛሬ ወደ እኔ ወሬህ እስከመጣ ድረስ ወጥታ እስከምትገባ አንዲት ሰዓት እንኳ አላመንኩህም። ልጄ ሆይ ለሐዘኔ ሁሉ ጥንቱ ሰሎሜ ናት። እኔ ዳኘውን አየው ዘንድ ከፊቴ አልወጣም።
በፈራጁም ፊት አልቆምም። ሌባውን ራሱን ሲቆርጡት ሽፍታውንም ይገሉት ዘንድ ሲፈርዱበት አላየሁም። ከቶ ቀራንዮን አላየሁትም። የጎልጎታንም ቦታ አላውቀውም። ሁልጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየውም። በፍርድ አደባባይም ከቶ ለዘላለሙ አልቆምኩም። ልጄ ሆይ ያደረኩብህን ክፉ አላወቅኩም። እኔም በዮሐንስ ቤት ነበርኩ። ልጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከኔ ላይ ነፃነቴን አስወገድክ። ስለ ልደትህ በናዝሬት መልካም የምስራች ነገሩኝ። ዛሬ ግን በኢየሩሳሌም ይችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣልኝ። ልጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበረ። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ አገራችንም እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ልቅሶ ተመለሰ፣ ፋሲካዬም ወደ ልብ ሐዘን። በዮሐንስ ቤት ሳለች ስለ ልጇ የመከራ ወሬ በመጣበት ጊዜ ድንግል እመቤታችን ይህን ልቅሶ ታለቅስ ነበረ። ከእርሷ ጋር ይሄድ ዘንድ ከንጹሐን ሐዋርያት አንድ ፈለገች፣ አላገኘችም። አይሁድን ከመፍራት የተነሳ ሁሉም ትተው ሸሽተዋልና ከእርሷ ጋር ይሄድ ዘንድ ስለ ጴጥሮስ መረመረች። እርሱማ የካህናት አለቆችን ከመፍራቱ የተነሳ ልጅሽን ክዶ አላውቀውም አለ። ሂዶም ተሸሽጓል አሏት። ዳግመኛም ስለ ጌታችን ወንድም ስለ ያዕቆብ መረመረች። ለያዙት ሰዎች በተራራ ላይ ልብሱን ትቶ እንደሸሸ ነገሯት። እንድርያስንም ፈለገችው። እርሱም ወደ ከተማ አብሮ አልመጣም አሏት። እንደዚሁም ቶማስም ሸሽቶ ሄደ። ስለ በርተሎሜዎስም ጠየቀች። እርሱም ከወንድሞቹ አስቀድሞ እንደሸሸ ነገሯት። ስለ ፊልጶስም ጠየቀች። እርሱም የፋናዎችን ወጋገንና መብራቶችን ባየ ጊዜ ፈርቶ እንደሸሸ ነገሯት። ስለ ዮሐንስ ወንድም ስለ ያዕቆብ መረመረች። አንድ ጊዜ ስንኳ እንዳልቆመ ነገሯት። ስለ ማቴዎስም መረመረች። እርሱም ግር ስለሚቀበላቸው አይሁድና የካህናት አለቆችን እጅግ ስለፈራ እርሱንም ስለሚጠሉት በሌሊት ጨለማ እንደሸሸ ነገሯት። ስለ ሁሉም መረመረች። አብሮ ወደ ቀራንዮና ወደ ጎልጎታ ከሄደው ከዮሐንስ በቀር አንድም አላገኘችም። ድንግል ከልጇ ደቀ መዛሙርቶች ከዮሐንስ በቀር አንድ እንኳ ባለማግኘቷ እንደገና ዳግመኛ ወደ ጽኑ ልቅሶና ሐዘን ተመለሰች። እንዲህ እያለችም አለቀሰች። ልጄ ወዳጄ ሆይ ወዮልኝ፣ ወንድሞችህ ሸሹ፣ ትተውህም ተሸሸጉ። አባቴ ጴጥሮስ ሆይ ጌታህን እንዳትክድ ሁል ቀን እጠራጠርህ ነበር። ስለ እርሱ ወርቅ ብር አልሰጠህ፣ ለምን ጌታህን ፈጥነህ ካድከው? ስለ እርሱ መርከብ ወይም ቀዛፊ አልሰጠህም፣ መምህርንና ጌታን ዛሬ ለምን ካድከው? ስለ እርሱ ምንም አልሰጠህም፣ ወንድ ልጅም ቢሆን ወይም ሴት ልጅ ጴጥሮስ ሆይ ስለ እርሱ ወንድምህን ወይም ወዳጅህን አልሰጠህም፣ ልጅን ለምን ካድከው? በዚህም ሁሉ ልብህ ለምን ቀላል ሆነ? ጴጥሮስ ሆይ ስለፈራህና ፈጥነህ እስከ ካድክ ድረስ ለኔ ነው ትል ዘንድ በድጋሚ ሌላ መስቀል አላየህ፣ እንደ ብረትም የተሳለ አንደበት ሰጥቶህ ነበረ። ጴጥሮስ ሆይ አንተስ ያለ እሳትና ያለ አንጥረኛም ፈጽመህ አቀለጥከው። ጴጥሮስ ሆይ ከሰው ሁሉ ለገጽህ ግርማ ሰጥቶህ ነበረ። ብርሃናቸው የማይጠፋ ዓይኖችን የሰጠህ ሲሆን ስለ ጌታ አንዲት ጥፊ ትቀበል ዘንድ ዛሬ አልታገስክም። ጴጥሮስ ሆይ የመንግሥተ ሰማያትን መክፈቻ የሰጠህን ልጅን በካድከው ጊዜ አልፈራህም? በሊቀ ካህናቱም ግቢ አልታገስክም? በእርሱ ፈንታም ለዓለሙ ሁሉ የታመነ ጠባቂ አድርጎ ሾመህ። ጴጥሮስ ሆይ ስለ ጌታህ አንድ ጊዜ እንኳ ጥቂት መከራ አልተቀበልክም። ጴጥሮስ ሆይ ለዓለሙ ሁሉ አባት ትሆን ዘንድ ሾመህ። አንተ ግን ለልጄ የወንድማማችነት ፍቅርን አላደረክም። ጴጥሮስ ሆይ አምላካዊ እጁን በራስህ ላይ ጫነ። አንተ ግን ከመካድህ በፊት ዛሬ በራስህ ላይ የሾህ አክሊል ይጭኑብህ ዘንድ አልፈቀድክም። ጴጥሮስ ሆይ ልጄ ለአንተ ወዳጅህ እንጂ እንደ ጌታህ እንዳልሆነ አስብ። ልጄን እንደዚህ ተክደው ዘንድ ለአንተ አግባብ አይደለም። ጴጥሮስ ሆይ ከእኛ ጋር ይህ ሁሉ ድካም እንዳገኘው እንደ አባቴ ዮሴፍ ብትሆን ኑሮ። ጴጥሮስ ሆይ እንደ እርሱ ወደ ሄሮድስ ቢጎትቱህ በግብፅ ምድርም ከእኛ ጋር መከራ ተቀባይ ብትሆን እንደ እርሱ መታገስ ባልቻልክም ነበር። እንጃ። አባቴ ጻድቁ ዮሴፍ ሆይ በአጥንቶችህ ላይ የሰማይ ጠል ይውረድ፣ ነፍስህም አባቴ ጻድቁ ዮሴፍ ሆይ በአጥንቶችህ ላይ የሰማይ ጠል ይውረድ፣ ነፍስህም ዕፀ ሕይወትን ትመገብ። ከእኛ ጋር ታግሰህ መከራ ስትቀበል እንደ ጴጥሮስ ልጄን አልካድከውምና። ጴጥሮስ ሆይ ወደ ፍርድ አደባባይ አልወሰዱህ፣ በባለ ሥልጣኖችም ፊት አላቆሙ፣ ፈጥነህ ጌታን ካድከው።
ድንግል በዮሐንስ ቤት እንደዚህ ስታለቅስ ሳለ ዮሐንስ እያለቀሰ መጣ። እርሷንም እያለቀሰች አገኛት። ድንግል እመቤታችንና ዮሐንስም ስለ ጌታችን ኢየሱስ ክርስቶስ እርስ በራሳቸው እየተላቀሱ ሁለቱም አብረው ነበሩ። ዮሐንስም ድንግልን እናቴ ሆይ ጌታችንን ጴጥሮስ ስለካደው አታልቀሽ አላት። አሳልፎ እንደሰጠው እንደ ይሁዳ ነውር የለበትምና። በራእይ ጊዜ ጴጥሮስ ሆይ 3 ጊዜ ትክደኛለህ ሲለው መምህሬን ሰምቼዋለሁና። ጴጥሮስም እንደዚህ በአንተ ላይ ይደረግ ዘንድ አይገባም፣ ጌታዬ ፈጣሪዬም እስከ ዘላለም ድረስ አልክድም፣ መሞት ይሻለኛል፣ እንደዚህም በእኔ ላይ አይሆንም፣ ስለ አንተ ነፍሴን አሳልፌ እሰጣለሁ እንጂ። ከዚህም ቀድሞም መምህራችን ጌታ መምህሬ ጴጥሮስን 3 ጊዜ ሲገስጸው ሰምቻለሁ። ሰይጣን ባላጋራዬ ወግድ ከኋላዬ እንቅፋት ሆነብኛልና ሰው ሰውኛውን እንጂ እግዚአብሔርን አታስብምና አለው። አሁንም እመቤቴ እናቴ ሆይ ስለ አባቴ ጴጥሮስ መካድ አታልቀሽ፣ ለኃጢአተኞች ሁሉ ለንስሐ ምሳሌ ነውና በቃሉ ያመነውን የጌታችንን ቃል አስተባብሎ ነበርና በሐዘኗ የሚገኝ በረከት ከዓይኗ የፈሰሰ የእንባ ውሃ ጸጋ ለዘላለሙ ከኛ ጋር ይኑር አሜን።